አቤቱ በዳዊት ልመና ወደ አንተ ጮኻለሁ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን ቆያችሁ? ሳምንቱ እንደምን አለፈ? ከሳምንት እስከ ሳምንት ከሮብ እስከ ሮብ እንግዲህ ደግመን ተገናኝተናል። በዛሬ ዝግጅታችን ከባለፈው ሳምንት በቀጠለ ርዕስ ይሆናል ማለት ነው የምንወያየው። እንግዲህ አሁን አራተኛ ይሁን አምስተኛ ክፍላችንን ይዘናል በቅኝት ትምህርት ላይ ማለት ነው። እርግጥ ትምህርት አንለው ሞር ኦፍ ዲስከሽን ነው እና ከባለፈው ሳምንት ላይ እንደ ተነጋገር ነው በአዲስ ምዕራፍ ስንጀምር እያንዳንዱ ቅኝቶችን እያብራራን እየተብራራ ይመጣል ማለት ነው እና በዚህ ሳምንት የመጀመሪያው ቅኝት የሆነ ትዝታ ላይ ይሆናል ማለት ነው የምንነጋገረው። ከዝግጅቶቹ ጋር አብሬ የምቆየው እኔ ሱራፌል ነኝ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ እላለሁ። እንግዲህ ለዝግጅታችን መጀመሪያ አንድ ዝማሬ አድምጠን እንመለስ። ብዙውን ጊዜ ማልዘምረው መዝሙር ነው፣ ግን የቅዱስ ዳዊትን ታሪክ መሰረት ያደረገ ነው። ቀደም ካሉት ድርሰቶች መካከል ነውና የዳዊት በገና ትላለች ሃሌሉያ የሚል ነውና እሱን እስኪ አድምጠን እንመለስ። የዳዊት በገና ትላለች ሃሌሉያ ያመሰግናል ታጥቆዋል ምስጋና እኔም እንደርሱ በገናን ይዤ ዘምራለሁ ለክብሩ ታጥቄ እኔ ግን እንደ ዳዊት ቅን ልቦና ከቶ የለኝ እንደ ፍጠርልኝ። እንግዲህ መዝሙሩን በጣም ወደው ነው፣ እናንተም ተወዱታላችሁ ብዬ አስባለሁ። በጣም ብዙ መልእክት ያዘለ ነው። ስለ ራስ ነው። ራስን በቅዱሳን ምልጃ ወደ እግዚአብሔር ማስታረቅን ማለት ነው፣ አምኖ መቅረብ ነው። በተጨማሪ ደግሞ መሻትም አለው አብሮ ተምኔቱ ይህ ነው የምለው ነገር ነውና ቅዱስ ዳዊት ትልቅ አርአያችን ነው ለኛ ለሁላችን ማለት ነው። ከውይይታችን እንግዲህ አንድ በጣም የወደድኩት ብዙዎችን ያስተምራልም ብዬ ውስጤን የሚያሳመንኩት ነገር ምንድነው? ብዙውን ጊዜ ስለ ቅኝቶች አይወራም። እንኳን ስለሱ ስለ መሰረታዊ ዝማሬዎቻችን ራሱ ብዙም አይወራም። ሞሮፍ የሰዎች የግል ጸሎትና የግል እይታ ሆኖ የተቀመጠበት ሁኔታ እንዳለ እንመለከታልና ይሄኛው አንድ ለብዙዎች ይከፍታል ብዬ የማስበው መንገድ ምንድነው? በጣም ማለትም በቅኝት መሰረትነት ሰው ብዙ ነገር መረዳት እንደሚችል ያስተምራሉ ብዬ አስባለሁ። ትዝታ እንግዲህ ከገባንበት የመጀመሪያው ትዝታ ቅኝታችን የመጀመሪያው ለብዙዎቻችን ለጆሮአችን ቅርብ የሆነ ቅኝት ነው።
ትዝታ ኖስታልጂያ ይሉታል ፈረንጆቹ። ሜጀር ስኬላቸው ፔንታቶኒክ ላይ የሚገኘው ነው። ለኛም ደግሞ ሜጀር ስኬል ነው፣ ምክንያቱም ከትዝታ ነው ሁሉ የሚቀነሰው የሚጨመረው። የሚገርመው ነገር የትዝታ መገኛ በቅዱስ ያሬድ ዜማ በአራራይ ውስጥም በግዕዝ ውስጥም ታገኙታላችሁ። ትዝታ ብዙ ቦታዎች ላይ ከአንቺ ሆዬ ዜማ ከምንለው ጋር ማለት ነው በግዕዝ ውስጥ እየገባ እየወጣ ትመለከቱታላችሁ እና በጣም የሚጥም ለጆሮ የተስማማና በጣም ብዙ ስራ የሚያሰራ ነው። እንዲያውም በጣም ብዙዎች እንደሚሉትና እኔም በኋላ ላይ እንደተረዳሁት ምንድነው የሌሎቹ ቅኝቶች ይዘት በጣም ለአዲስ ድርሰት እየጋበዘ አይደለም። በትዝታ እንደፈለጋችሁ መቅዘፍ ትችላላችሁ፣ በጣም ምቾት አለው። ግን አንቺ ሆዬን ከተመለከታችሁ አምባሰል ትዝታን ከአምባሰል ባቲን ብትመለከቱ ግን ብዙም አያስደርሱም። አንደኛ ይዘታቸው እኔ በጣም ጠልቄ መመራመር የምፈልገውም አንደኛ እሱ ነው። ለምን ለድርሰት ያስቸግራሉ? ለምንድነው ትዝታ በጣም ለብዙ ቅኝቶች የተመቸ የሆነው? ለምንድነው? ሜጀር ስኬል ስለሆነ ነው ወይንስ ሌላ በጣም እንዲቀል ያደረገው ነገር አለ ወይ? በጣም የምደነቅበት ቅኝት ነውና በጣም የሱ ቅናሽና ጭማሪ ሆነው ብዙ ቅኝቶች በዓለም ላይ ተፈልስፈዋል። በተለይ ኢስተርኑን አፕሮች ስንመለከት በሙዚቃ ላይ በትዝታ ላይ በጣም 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 ጭማሪ ቅናሽ እየተደረገ ወደ ባቲ ግማሽ፣ ወደ ሰላምታ ግማሽ፣ ወደ እንትን ራሱ አንደኛ ሁለተኛ ትዝታ የሚባለውን እያመጡ እየወሰዱ እንትን አድርገውታል። አስፍተው አምልተው ዜማውን በጣም እንዲመች አድርገውታል እና በዛውም ደግሞ የብዙዎችም ተመራጭ እንዲሆን አድርገውታል። ግን በሚገርማችሁ ሁኔታ ላይ በዓለም ላይ በጣም ገኖ የሚገኘው ቅኝት ሜጀር ስኬል እሱም ቢሆን at the same time ግን ብዙዎችን ያራቀቃል ተብሎ ግን የሚታሰብ ቅኝት ግን አይደለም። ይሄ ለምን እንደሆነ አላቅም። ከዘመናት በኋላ የተደረገ ነገር አለ ብዬ አስባለሁ። ማለት አሁን ለምሳሌ በቅዱስ ያሬድ ዜማ ውስጥ ብዙሃኑ ትዝታ ነው። ብዙሃኑን ነገር ወደ ትዝታ አቅርባችሁ ነው የምትሰሩት። እንደው ወደ አንቺ ሆዬ ከገባ አንዴ ምንም ማስተካከያ የሌለው ወደ አምባሰል ወደ ምን ጭማሪ ቅናሽ የተደረገ ግማሽ ባቲ ግማሽ ትዝታ ግማሽ አንደኛ ሁለተኛ የሆነ እየገባ ይወጣ የራሱን ስሌት ይሰራል። ግን በትዝታ ብዙሃኖቹ ነገሮችን ታገኙታላችሁ። ብዙሃኑ ለምሳሌ የሰዓታት ዜማ ታገኙታላችሁ ትዝታ ላይ ነው ወይ አንቺ ሆዬ ላይ ነው። እርግጥ ይሄንን ስንል አጥበነው ነው እንጂ የቅዱስ ያሬድ ዜማ በፍጹም በአምስት ፊደሎች በአምስት ቁጥሮች በአምስት ስሌቶች የሚገኝ አይደለም። ትንሿ እንኳን የእንትኗን የዜማ ፖርሽን ፒስ እንኳን ብንወስድ በጣም ብዙ ቅኝቶችን በአንድ ያካታ ኢቭን አዲስ ቅኝቶችን አካታ የምታገኙት ሆና ነው የምታገኙት። በጣም እደነቅበታለሁ በዚህ ነገር በቅዱስ ያሬድ። አስፍቻም ልቼም እንድሰራም የሚያደርገኝ አንደኛ በዜማ ላይና በቅኝት ላይ ጥሩ አረዳድ እንዲኖረኝም አስፍቼ እንድመለከት የሚያደርገኝ አንደኛ ነገር ምንድነው የቅኝቱ በቅዱስ ያሬድ አረዳድ በጣም ሰፊና መልአት አለው እና ስልት ብሎ ነው ቅዱስ ያሬድ የሰየማቸው። እንደው ቅዱስ ያሬድ አልተቀኘም። ስለ ይሄ በቅኝቱ ጉዳይ ላይ ብዙም አልተጨነቀበትም። ይሄንን ስል አልተጨነቀበትም ከምን ሐሳብ መሰላችሁ? ከድርሰቶቹ መልአት ስፍዓት የተነሳ መሰረታዊ የሆኑትን ፍሰቶች በአንድም በሌላ መልኩ ያወጣ ያወረደ በዛ ውስጥ ይንሸራሸራል እንጂ እንደው አምስቱን ቆጥቤ ከዚች እስከዚች የሚል ነገር የለውም። መልአቱ በጣም 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 በሚገርማችሁ ሁኔታ ለአእምሮ አይደለም መጽሐፍቱም ጠቧቸዋል። የዜማው ልክን ለመወሰን ብዙ መጽሐፍ ተጽፏል። ከሱ በኋላ ብዙዎች ተነስተው ማስረጃ እንዲሁም ማብራሪያ እያደረጉ ብዙ ጽፈዋል እና የቅዱስ ያሬድ ዜማን በምንም ተአምር ቅኝት ሰይመንለት ልናስቀምጠው ምንችል የለም። ከዚህ እስከዚህ ማለታችን የኛ እንግዲህ በመሳሪያ ተጫዋቾቹ ዘንድ ያለን ክል ስላለ አስፍተም መሄድም አጥበንም ደግሞ ስንመጣም ብዙ ነገር የሚቀነስም ስላለው እንደው ከመሃል ሆነን እያጫወትን የዛኛውንም የዚህኛውንም ዜማ ፍሰት እንዳለው እያደረግን ስለሆነ ነው እንጂ እውነት ለመናገር በጣም የቅዱስ ያሬድ ዜማን አስቸጋሪ ነው በቅኝት ለመስፈር። ይሆንና እንመለስና ወደ ቀደመው ነገራችን። ትዝታ በጣም የሚያስደስት ስነ ባህሪው ደስታንም ሐዘንም መጫር እኩል የሚችል ነው። ወደ አንቺ ሆዬ ለኔና ወደ ሌሎቹ ግን ስንመጣ ወደ አንድ ስሜት ያመዘኑ ሆኖ ማግኘት ይችላል። ለምሳሌ በትዝታ ላይ
ልል እችላለሁ። በአንቺ ሆዬ ግን ይደድርብኛል። በጣም ጥፋቶቹ አሉ። ጥፋቶቹ ሰው ልቦና ውስጥ ወደ ውስጥ ገብቶ ዴፕስ ባለው አስተያየት ራሱ እንዲመለከት የሚያደርግ ነው። ቀላል አይደለም። እውነት ለመናገር ትዝታ እንደሚመቸው ሌሎቹ ቅኝቶች ስፍራቸውን በትክክል ካልሰፈራችሁና በሚገባቸው እይታ ካልመደባችኋቸው በጣም በጣም ብዙ ነገር ታበላሻላችሁ እና የትዝታን ግን ምቾትና በዛው ልክ ደግሞ እንደፈለጋችሁ ለሐዘኑም ለደስታው መግራት የምትችሉ አይነት ቅኝት መሆኑ በጣም የሚገርም ነገር ነው። እርግጥ ይሄንን ስንል የማጋደሉንና ማመዘኑን ተመልክተን አቀረብን አራቀን እንጂ የሰላምታም ቢሆን የአንቺ ሆዬ ለኔም የባቲም የሌሎቹም ደስታ ከሳችነት የለም እያልኩኝ አይደለም። ለምን በአንቺ ሆዬ ለኔ ደስታ ከሳች ሆኖ አማን በአማን አማን በአማን ያንቺ ሆዬ ነው አማን በአማን አማን በአማን እንዲህ እና ምን ለማለት ፈልግ እነዚህን ኤግዛምፕሎች የሰጠሁት ደስታ መከሰት ይችላሉ፣ ግን ይሄ ነገር ያው በጣም በተገደበና በተሰላ መልኩ እንዲስማማ ተደርጓል። ይሄ ደግሞ ማራራቱ በትዝታ ላይ ያለው ማራራት በጣም ኃይል ያለው ነው ከሌሎቹ ይልቅ። በጣም የሚገርም ነገሩ ነው ይሄ አንደኛ ነገር። እንደው ማስደሰቱም ደስ ይበለን ደስ ይበለን ከሰማይ ከክብር ከልልናው ወርዶ መጣ እኛን ሊያድነን በፍቅሩ ብዛት ከኛ እንዳንዱ ሆነ ይወደን ደስ። አሁን ይሄንን ስትመለከቱት በጣም ፒውር ነው። እንደገና እንትን አለው፣ ኃይል አለው፣ ወደ ላይ ወጦ መጮህ የሚችልበት ነው። ወደ አንቺ ሆዬ ላምጣው ስል ግን በጣም ብዙ ነገር ሪትሚካል ወደ መሆን ካልመጣ በጣም አስቸጋሪ ነው። ደስ ይበለን አሁን ኃይል አለ፣ ይዳድራል፣ ግርማ አለው። ስለዚህ ያኛው ላይ ደስታውን የተሰማኝ እዚህ ጋር ደስታውን ልከስስል ከባድ ነው። ግን በሪትም ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ስትመለከቱት ሪትም የሚገራው ነገር አለ። ግን ከሪትም ወጦ ግን በመፍሰስ በቃ እንደ ወንዝ እንደ ባህር ውስጥ እንደሚገባ ወንዝ ሲዋሃድ ባለው ግን ፍሰት ደረጃ ግን እንደ ትዝታ የተስማማ የለም። በጣም የሚገርም ነው ይሄ ትዝታ ባህሪው። እንግዲህ የትዝታ ባህሪዎች ምን ምን ናቸው የሚለውን ደግሞ እስኪ ቀጥለን ደግሞ እንመልከታቸው። አቤቱ በዳዊት ልመና